አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የነሐሴ 15 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያና ቻይና የ340 ሚሊዮን ዶላር በላይ የንግድ ለንግድ ስምምነቶችን ተፈራረሙ። በአዲስ አበባ ለሚኩራ ክፍለ ከተማ የመስጂድ ቦታ ይሰጠን ጥያቄ በህጋዊ መንገድ ከ8 ዓመታት በላይ ቢቆይም እስካሁን ዘላቂ ምላሽ አለማግኘቱን ምዕመናን ተናገሩ። እስራኤል በወረራ በተያዘው ዌስት ባንክ ቤቶችን ለመገንባት ጨረታ ማውጣቷ ዓለም አቀፍ ውግዘትን አስከተለ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያና ቻይና የ340 ሚሊዮን ዶላር በላይ የንግድ ለንግድ ስምምነቶችን ተፈራረሙ። ኢትዮጵያና ቻይና ከ340 ሚሊዮን ዶላር በላይ የሚያስገኙ 33 የንግድ ለንግድ ስምምነቶች ተፈራርመዋል። የተፈረሙት ስምምነቶች የቡና፣ የሰሊጥ፣ የአኩሪ አተር፣ የጨርቃ ጨርቅና የማዕድን ምርቶችን ወደ ውጪ ለመላክ የሚያስችሉ እንደሆኑ የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ይህም የሀገሪቱን የወጪ ንግድ ገቢ ግኝት እንደሚያሳድገው ይጠበቃል ተብሏል። ስምምነቱ የተፈረመው ቻይና የኢትዮጵያን ምርቶች ወደ ሀገሯ ገበያ የሚላኩበትን እድል ለማበረታታትና ለማስፋፋት የምታደርገው ጥረት አካል በሆነው ቢግ ማርኬት ፎር ኦል ኤክስፖርት ቱ ቻይና በሚል በተካሄደው መድረክ ላይ ነው። የንግድና ቀጠናዊ ትስስር ሚኒስቴር በኢትዮጵያ ከሚገኘው የቻይና ኤምባሲ ጋር በመተባበር ያዘጋጁት ሲሆን የሁለቱ ሀገራት ከፍተኛ የመንግስት የስራ ኃላፊዎች፣ የቻይና አስመጪዎችና የኢትዮጵያ ላኪዎች ተገኝተዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንዳሉት መድረኩ የኢትዮጵያና የቻይናን ዘላቂና ሁሉን አቀፍ ስትራቴጂካዊ አጋርነት ወደ ላቀ የንግድና ኢኮኖሚ ትስስር የሚያሸጋግርና ሀገራዊ ምርቶችን በዓለም አቀፍ ገበያ የሚያስተዋውቅ ነው። አክለውም በተጠናቀቀው የ2018 በጀት ዓመት ኢትዮጵያ ወደ ቻይና ከምትልካቸው ምርቶች የወጪ ንግድ 369 ሚሊዮን ዶላር መድረሱን ገልጸዋል። የቻይና የንግድ ሚኒስቴር የወጪ ንግድ ዲፓርትመንት ምክትል ዋና ዳይሬክተር ቻንግ ሁይ በበኩላቸው የቻይና መንግስት ከኢትዮጵያ ጋር ያለውን የሁለትዮሽ የንግድና ኢኮኖሚ ትስስር አጠናክሮ ለመቀጠልና የገበያ ዕድል ይበልጥ ለማስፋት ሙሉ ቁርጠኝነት እንዳለው ገልጸዋል። በኢትዮጵያ የቻይና አምባሳደር ቼን ሃይ መድረኩ ወደ ቻይና ለሚላኩ ምርቶች ወደ ገበያው ለመግባት ወጪዎችን ለመቀነስ የኢትዮጵያ ምርቶች በቻይና ገበያ በስፋት እንዲሸጡ ለማስቻልና የሁለትዮሽ ንግድን ተመጣጣኝ እድገት ከማስፋፋት ባለፈ ብዙ ሚና እንዳለው አብራርተዋል። የቻይናና የሌሎች ንግድ አጋሮች በኢትዮጵያ አትራፊ በሆኑ ዘርፎች ላይ የሚያደርጉትን ኢንቨስትመንት እንዲጨምሩ፣ የኢትዮጵያ ምርቶችን ተወዳዳሪነት እንዲያሳድጉ እንዲሁም የግብርና ዘመናዊነትንና ኢንዱስትሪያላይዜሽንን ለማሳካት ይረዳል ብለዋል። ከቆይታ በኋላ መስጂድና መስጂድ ነው፣ ሌላ የለም። ወደ ሀገር ጥሪ ሲደረግላቸው ሁሉ ነገር ይኖራል ብሎ ነው የተነገራቸው። አሁን እዛ አካባቢ መስጊድ እንዳለ እርግጠኞች ነበሩ እስካሁን ድረስ ማለት ነው፣ ግን የለም። ይሄ ደብዳቤ አስቸኳይ የሚል ደብዳቤ ነው። የከተማ አስተዳደሩ ካቢኔ በቀረቡ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላለፈ። የአዲስ አበባ ከተማ አስተዳደር ካቢኔ ዛሬ ባካሄደው ስብሰባው በቀረቡ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። የአዲስ አበባ ከተማ አስተዳደር ካቢኔ ውሳኔውን ያሳለፈው በዛሬው ዕለት ባካሄደው 6ኛ ዓመት አንደኛ መደበኛ ስብሰባው ነው። በዚህም መሰረት የማህበረሰብ ጤና አቀፍ መድህን ተጠቃሚዎች መዋጮን ለማሻሻል የቀረበ የውሳኔ ሀሳብ ተወያይቶ ተግባራዊ እንዲሆን አጽድቋል። በተጨማሪም ሀገራዊ ፋይዳ ላላቸው ፕሮጀክቶች ለሆቴል፣ ለሞልና አፓርትመንት ኢንዱስትሪ፣ ለበጎ አድራጎት መንግስታዊ ተቋማትና የሕክምና ተቋማት የማስፋፊያና አዳዲስ የመሬት ጥያቄዎችን ለመመለስ የቀረበ የውሳኔ ሀሳብ ላይ ተወያይቶ ተፈጻሚ እንዲሆን አጽድቋል። በሶስተኛ ደረጃ በከፊል በኮሪደር ለምተው በከፊል ሳይለሙ የቆዩ አካባቢዎችን በተሟላ ሁኔታ ለማልማት የቀረበ የውሳኔ ሀሳብ ላይ ተወያይቶ ተግባራዊ እንዲሆን ማጽደቁ
ተገልጿል። የከተማ አስተዳደሩ ካጸደቃቸው መካከል የኢትዮጵያ ጤና መድህን አገልግሎት የማህበረሰብ አቀፍ ጤና መድህን ማህበረሰብ አቀፍና የማህበራዊ ጤና መድህን ስርዓቶችን መሰረት አድርጎ የሚሰራ ነው። የማህበረሰብ አቀፍ ጤና መድህን ስርዓት በኢ-መደበኛ ኢኮኖሚ የሚሰሩ ወይም መደበኛ ደሞዝና ገቢ የሌላቸው ዜጎች ተጠቃሚ የሚያደርግ ሲሆን ሁለተኛው ማህበራዊ የጤና መድህን ግን በመደበኛ ክፍለ ኢኮኖሚ የተሰማሩትን ዜጎች ተጠቃሚ የሚያደርግ ስርዓት ነው። የማህበረሰብ አቀፍ ጤና መድህን ስርዓት የሙከራ ትግበራውን የጀመረው በ2013 በ3 ወረዳዎች ነበር። በመላ ኢትዮጵያ የጤና መድህን ምዝገባና እድሳት የሚከናወነው በየዓመቱ ከመስከረም 1 እስከ የካቲት 30 ቀን ባሉት 6 ወራት ውስጥ ነው። በሚቀጥሉት 11 ቀናት ከመካከለኛ እስከ ከባድ መጠን ያለው ዝናብ ሊኖር እንደሚችል ኢንስቲትዩቱ ገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከዛሬ ነሐሴ 15 እስከ ነሐሴ 25 2018 ባሉት ቀናት የሚኖረው የአየር ሁኔታ ትንበያ ይፋ አድርጓል። ኢንስቲትዩቱ በትንበያው እንዳመለከተው በተለይም በደቡብ ምዕራብ፣ ምዕራብ፣ ሰሜን ምዕራብ፣ ሰሜን መካከለኛው የሀገሪቱ ክፍሎች ላይ የተሻለ የዝናብ መጠንና ስርጭት ያገኛሉ። እርጥበታማው የአየር ሁኔታ በምዕራብ፣ ሰሜን ምዕራብ፣ ደቡብ ምዕራብና መካከለኛው የሀገሪቱ አካባቢዎች ላይ በመጠንም ሆነ በስርጭት እየተስፋፋ መሄዱ አካባቢዎቹ ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚኖራቸው አስታውቋል። ኢንስቲትዩቱ በተጨማሪም በሰሜን ምዕራብ፣ ደቡብ ምዕራብ፣ መካከለኛውና ምዕራብ ያሉ አካባቢዎች ከባድ መጠን ያለው ዝናብ እንደሚያገኙ አሃዛዊ የትንበያ መረጃዎች ይጠቁማሉ ብለዋል። በሌላ በኩል በሰሜን፣ ሰሜን ምስራቅና ምስራቅ የሀገሪቱ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ በመጠቆም ሆኖም ተከታታይነት ያለው ደረቅ ሰሞናትም እንደሚኖሩ ገልጸዋል። በአዲስ አበባ ለሚኩራ ክፍለ ከተማ የመስጂድ ቦታ ይሰጠን ጥያቄ በህጋዊ መንገድ ከ8 ዓመታት በላይ ቢቆይም እስካሁን ዘላቂ ምላሽ አለማግኘቱን ምዕምናን ተናገሩ። ጣቢያችን ድረስ መጥተው ቅሬታ ያቀረቡ ምዕምናንን ያናገረው መሐመድ ንጉስ አብዱ ዝርዝር አለው። ይህ በለሚኩራ ክፍለ ከተማ ወረዳ 3 እና 4 ልዩ ስሙ ታንከር አያት በሻሌና ዲያስፖራ ሰፈር እየተባለ የሚጠራው አካባቢ ነው። በዚህ ስፍራ የልማት ተነሺዎችና በመንግስት ጥሪ መሰረት ወደ ሀገር የገቡ ዲያስፖራዎችን ጨምሮ ከ35,000 በላይ ምዕመናን ይኖራሉ። ነገር ግን ላለፉት 8 ዓመታት ቋሚ የሰላት ቦታ ይሰጠን በሚል ያቀረቡት ጥያቄ ምላሽ አለማግኘቱን ሚንበር ቲቪ ድረስ መጥተው ቅሬታቸውን ያቀረቡ የአካባቢው ነዋሪዎች ተናግረዋል። በዚሁ ሳቢያ በአሁኑ ሰዓት ምዕመናን በየወሩ ከፍተኛ የቤት ኪራይ እየከፈሉ በግለሰብ መኖሪያዎች ውስጥ ለመስገድ መገደዳቸው አስረድተዋል። የሰላት ቦታ ይሰጠን ጥያቄ በህጋዊ መንገድ ከ8 ዓመታት በላይ ቢቆይም እስካሁን ዘላቂ ምላሽ እንዳላገኘ ቅሬታቸውን ለሚንበር ቲቪ የተናገሩት የአካባቢው ሙስሊም ማህበረሰብ በመወከል የሚንቀሳቀሱት የቁባ መስጂድ ኮሚቴ ሰብሳቢ አቶ መሐመድ ኢማም ናቸው። ጥያቄያችሁን መጀመሪያ ከወረዳው ጀምራችሁ እስከ መጅሊስ ሄዳችሁ ከመጅሊስ ለሃይማኖት ተቋማት ቀርቦ ከሃይማኖት ተቋማት ደግሞ ለከንቲባ መቅረብ መቻል አለበት። ከከንቲባ ወደ መሬት አስተዳደር መጥቶ ወይም ወደ መሬት ማኔጅመንት መጥቶ ነው ልትሰጡ የምትችሉት የሚለውን አቅጣጫ ሲሰጡን ከዛ በኋላ ቀጥታው እሱን ፕሮሰስ ሂደን መጅሊስ አቀረብን። ከመጅሊስ ወደ ሃይማኖት ጉባኤ አጻፍነ። ከሃይማኖት ጉባኤ ይሄ ደብዳቤ አስቸኳይ የሚል ደብዳቤ ነው። ሃይማኖት ጉባኤ ግራውንድ ላይ ያለው ምንም ደግሞ ተጨባጭ ሁኔታ እነሱም ስለሚያውቁት መጅሊሶችም ስለሚያውቁት አስቸኳይ ይሰጣቸው የሚል ወደ ካቢኔም ሳይገባ ቀጥታ በጥላሁን በኩል አድርጎ ወደ ከንቲባዋ መግባት መቻል አለበት የሚል ደብዳቤ ተጽፎልን ነበር እና ይህን ደብዳቤ ቀጥታ አስገባን። ይሄ ደብዳቤ የገባው መቼ ነው? ጥር 15 ቀን 2018 ዓ.ም ነው እና ከዛን ጊዜ ጀምሮ እየተመላለስን ያለበት ሁኔታ ነው ያለውና ጉዳዩ አሁን ላይ የከተማዋ ከፍተኛ ውሳኔ ሰጪ አካል ዘንድ ደርሷል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ለችግሩ መፍትሄ እንዲፈለግ ታኅሳስ 22 2018 ለአዲስ አበባ ሃይማኖት ተቋማት ጉባኤ የትብብር ደብዳቤ ጽፏል። ምክር ቤቱ በላከው ይፋዊ ደብዳቤ ላይ እንዳመላከተው በተለይም በለሚኩራ ክፍለ ከተማ ወረዳ 4 ታንከር ዲያስፖራ ሰፈር አያት 540/60 እንዲሁም አያት 5/20/80 እና በሻሌ 40/60 በመባል በሚጠራው አካባቢ የሚኖሩ በርካታ ሙስሊሞች በአቅራቢያቸው ምንም
አይነት የመስገጃ ቦታ የላቸውም። በዚህም ምክንያት ነዋሪዎቹ ዕለታዊና ሳምንታዊ አምልኮ ስርዓቶቻቸውን ሰላትን በየመንገዱ ላይ ለአስቸጋሪ የፀሐይ ቃጠሎና ለብርድ ተጋልጠው ለመስገድ መገደዳቸውን ምክር ቤቱ በደብዳቤው አስታውቋል። ይህ ችግር በነዋሪዎች ላይ እያሳደረ ያለውን ጫና ከግምት ውስጥ በማስገባት የሚመለከተው የከተማው አስተዳደርና የወረዳ መዋቅሮች አስቸኳይ ምላሽ እንዲሰጡበት ጥሪ አቅርቧል። የከተማው እስልምና ጉዳዮች ከፍተኛ ምክር ቤት ዋና ስራ አስኪያጅ አቶ ሪያድ ጀማል በፈረሙበት በዚህ ደብዳቤ የሃይማኖት ተቋማት ጉባኤው ለአካባቢው ማህበረሰብ የአምልኮ ቦታ እንዲፈቀድ የበኩሉን የትብብር ደብዳቤ በመጻፍ ድጋፍ እንዲያደርግ በይፋ መጠየቃቸው ሰነዶቹ ያሳያሉ። የከተማዋን ልዩ ልዩ እምነቶች በጋራ የሚወክለው የአዲስ አበባ የሃይማኖት ተቋማት ጉባኤ የነዋሪዎቹ ጥያቄ ሰብአዊና ሕጋዊ መሆኑን በማመን በቀን ጥር 15 2018 ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ይፋው የድጋፍ ደብዳቤ ጽፏል። ጉባኤው ነዋሪዎቹ ቀድሞ ከሚኖሩበት አካባቢ በልማት ምክንያት የተነሱ መሆናቸውን በመጥቀስ የከተማው አስተዳደር ጉዳዩን ተመልክቶ በልዩ ሁኔታ በቅድሚያ የአምልኮ ቦታ እንዲያመቻችላቸው በይፋ ጠይቋል። ከተማ አስተዳደሩ ለአንገብጋቢው ጥያቄያቸው አስቸኳይ ምላሽ እንዲሰጥ በመጠባበቅ ላይ መሆናቸውንም የቁባ መስጂድ ኢማም የሆኑት ሼህ ቃሲም አብዱል ባሲጥ ለሚንበር ቲቪ ተናግረዋል። መስጂድና መስጂድ ነው፣ ሌላ የለም። የመስጂድና የመድረሳ ቦታ የለንም። መድረሳ አሁን እኔ ጋር የሚማሩ ከ110 በላይ ተማሪዎች አሉ። አንድ 63 አካባቢ ቁርአን አክተመው አከፋፍለን በዛው በሚችለው ፊቅህም እያቀራን ያለባቸው ሰዎች አሉ፣ ልጆች አሉን። እዚህ ሆኖ እያለ አሁን ደግሞ ጀማዓው በዛ የት እንስገድ መንገድ ላይ እየሰገድን ያለ ነው። ይሄንን የሚመለከተው አካል መፍትሄ እንዲሰጠን ነው የምንፈልገው። ኢማሙ አክለውም አሁን ለመስገጃነት የሚያገለግለው የኪራይ ቤት አመቺ ባለመሆኑ ቁርአን የሚያስቀሯቸው ሕፃናት ልጆች ላይ ከዚህ ቀደም የተሽከርካሪ አደጋ እንደደረሰባቸው ጭምር በማብራሪያቸው ጠቅሰዋል። ማህበራዊ አልሐምዱሊላህ ሰው የአካባቢ ሰው በአንድ ወቅት አዛን ተከልክለን ነበር ለአንድ ዓመት ከምናምን ያህል። ከዛም በኋላ ደግሞ ወንድሞች አሉ፣ እነሱ እህት ያለች ከወረዳው አስፈጻሚ ጋር በመግባባትና ከሰላምና ጸጥታ ጋር በመግባባት ተፈቀደልን። አልሐምዱሊላህ እስካሁን አዛን እያደረግን ነው። አንድ ዓመት ከምናምን ሞልቶናል፣ አዛን እያደረግን ነው። አሁን በፊት ግን ያንን አዛኑ መግሪብና ዒሻና ሱብሒ እንዳታደርጉም ተብለን ተፈራርመናል። ወረዳ ሰላምና ጸጥታ ቤት ውስጥ ይሄን ተፈራርመን እያለ ሁሉንም እያደረግን ነው። አልሐምዱሊላህ ረብል ዓለሚን። ሆኖም ግን ይሄ ህዝብ አሁን ብዙ ህዝብ ነው ያለው። መስገጃ እናንተ ወጣ ነው ቂራአት አቀራለሁ ብዬ አስፋልት ስሻገር 2 ልጆች ተገጭተውብኝ አክሲደንት ሆነዋል። አልሐምዱሊላህ አላህ አላላቸውም ተርፈውልኛል። አልሐምዱሊላህ። በአካባቢው ሳይቶች ከሚገኙ ሙስሊም ነዋሪዎች መካከል በመንግስት ጥሪ ኢንቨስት ለማድረግ የገቡ ሙስሊም ዲያስፖራዎችንም እንደሚገኙበት ገልጸዋል። የዲያስፖራ ሰፈር ተወካይና የቁባ መስጂድ ጸሐፊ አቶ ሰዒድ ዋህብ ረቢ ይህንኑ ያስረዳሉ። 7 ዓመት ሙሉ ስንጠይቅ ምንም ምላሽ አላገኘንም። ለምን? መጀመሪያም መንግስት ራሱ ማለት ነው ይሄን ያህል ሳይት ሲይዝ ማለት ነው ሙሉ መሰረተ ልማት ማዘጋጀት ያለበት ብለን ነበር መጀመሪያ ያሰብነው። የለም የውሃና መብራት ሊኖረን ይችላል። የእምነት ተቋማት ግን በተለይ እስልምና መስጊድ ግን የለንም። እኛ ይህ ሁሉ ትልቅ ሳይቶች ውስጥ አንድ መስጊድ የለንም። በዛ ላይ ደግሞ ተከራይተንም ተጠግተንም ስንሰግድ ብዙ ችግር ነው የደረሰብን። ተከራይተን ሰርተን ልክ ከጨረስን በኋላ መጥቶ ደንበኞች ያፈርሱብን አጋጣሚዎች ነው ያሉን። ሌላ መንገድ ወጥተናል። መንገድ ወጥተን እስከ ማስፈራራት ደረጃ ደርሰናል። ለኡስታዛችን ወይ ደግሞ ኢማማችንን እስከ መመታት ደረጃ ደርሰናል። በጉልበት ሁላ አስነስቶናል ማለት ነው። ከዛ አንድ ወንድማችን ቤት ሄደን ተጠግተን እንሰግዳለን። ሌላ እንደገና ከዛም እሱም ያው ቤተሰብ ስላለው ማከራይ ስላለበት ከዛ ወጥተን መንገድም ወጥተናል። ከአንድም 2 ጊዜ መንገድ ወጥተናል። በአካባቢው መስጂድ ባለመኖሩ አብዛኞቹ ዲያስፖራዎች ንብረቶቻቸውን ሸጠው እየወጡ እንደሚገኝም አብራርተዋል። እኛ አሁን ልጆቻችን ምንም ቁርአን እየቀሩ አይደለም። ምንም ቁርአን የሚባል ነገር የለንም እኛ እና ዲያስፖራ በጣም ኦልሞስት እየሸጡ የወጡ ነው ያሉት በአሁኑ ሰዓት። ምክንያቱም መስጊድ የሌለበት ቦታ አንድ ሙስሊም መኖር የሚችል አይመስለኝም፣ አይቻልምም። እኛን እየታገልን ያለ ነው እንጂ እኔ 8 ዓመት ሙሉ ነው የሆነኝ። እኛን እየታገልን ያለ ነው እንጂ አብዛኞቹ እየሸጡ እየወጡ ነው ያሉት። ምክንያቱም መስጊድ የለም፣ ልጆቹ የሚያስቀሩበት ቦታ የለም እና በጣም ጥሩ ስሜት የላቸው። ለምን? ወደ ሀገር ጥሪ ሲደረግላቸው ሁሉ ነገር ይኖራል ብሎ ነው
የተነገራቸው። አሁን እዛ አካባቢ መስጊድ እንዳለ እርግጠኞች ነበሩ እስካሁን ድረስ ማለት ነው። ግን የለም፣ ምንም ነገር የለም እስካሁን ድረስ 8 ዓመት እኔ እንኳን ከማውቀው 8 ዓመት ከዛ በፊት 1 ዓመት 2 ዓመትም ቀድሞ የነበሩ ወንድሞች አሉ ሲታገል የነበር ማለት ነው። እኔ ደግሞ ያው እስካሁን ድረስ 8 ዓመት ሙሉ እየሮጥን ያለ ነው። ግን ምንም መፍትሄ የለም። እኛ እንግዲህ የምንፈልገው ስፔሻል ለክብርት አዲስ አበባ መስተዳደር ከንቲባ አዳነች አቤቤ ላመሰግናቸው እፈልጋለሁ በአንድ አጋጣሚ። ለምን ያው ልክ እንደኛ የተቸገሩ በእኛ አካባቢዎች ያሉት ሙስሊሞች በቅርብ ጊዜ አሁን ተሰጥቷቸዋል። ይሄን ሳላመሰግነው አላልፍም። እኛ ደግሞ ልክ ከነሱ የባሰ ደግሞ እኛ ችግር አለብን። ለኛ ችግር አልታየልንም። فقال رسول الله صلى الله عليه وسلم فإن فلانة تذكر من قلة صلاتها وصيامها وإنها تتصدق بالعروض من عقيق ولا تؤذي جيرانها قال هي في الجنة فقال رسول الله صلى الله عليه وسلم وقال رسول الله صلى الله عليه وسلم 4 من السعادات المرآة الصالحة والمسكن الواسع والجار الصالح والمركب الحامي و4 من الشفعاء من الشقوات جار السوء والمرأة السوء والمركب السوء والمسكن الضيق ولا حول ولا قوة والله تعالى يحب جار صبرا على أذية جاره حتى يكفيه الله إياه بتحول أو أموات. ቀጥለናል። እስራኤል በወረራ በተያዘው ዌስት ባንክ ቤቶችን ለመገንባት ጨረታ ማውጣቷ ዓለም አቀፍ ውግዘትን አስከተለ። አሚናት መሐመድ ዝርዝር አላት። ፍልስጤም በአገርነት የምትመሰረትበትን ማንኛውም እድል ለማጥፋት እየሞከረ ያለው የእስራኤል መንግስት በወረራ በተያዘው ዌስት ባንክ ስትራቴጂክ አካል በሆነ ስፍራ ላይ 1200 በላይ ቤቶችን ለመገንባት ጨረታ አውጥቷል። ግንባታው በምስራቅ ቁድስ ኢዋን ተብሎ በሚጠራው ስፍራ ላይ የሚካሄድ ሲሆን ዌስት ባንክን ለሁለት የሚከፍልና ምስራቅ ቁድስን የሚነጥል ነው። በኮንስትራክሽንና ቤቶች ልማት ሚኒስቴር በኦንላይን የወጣው ጨረታው በምስራቅ ቁድስ በሚገኘው ኢዋን በተባለው አካባቢ ለመገንባት ከታቀደው አጠቃላይ 3401 መኖሪያ ቤቶች መካከል የተወሰነውን ክፍል የሚሸፍን ነው። የእስራኤል መንግስት የፍልስጤም ሀገርነት ሐሳብን እንዲጠፋ ለማድረግ ከ1 ዓመት በፊት ግንባታ እንዲጀመር ፈቅዷል። የእስራኤልን ህገወጥ የግንባታ ጨረታን ተከትሎ በዓለም አቀፍ ደረጃ ተቃውሞ የተነሳበት ሲሆን ከእነዚህም ውስጥ ግብጽ፣ አረብ ሊግ፣ የእስላማዊ ትብብር ሀገሮች ድርጅት፣ የፍልስጤም መንግስትና የአውሮፓ ሀገራት መሪዎች ድርጊቱን ተቃውመዋል። ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያንና ካናዳ በጋራ ባወጡት መግለጫ የእስራኤልን እርምጃ ተቀባይነት የሌለው ሲሉ የጠሩት ሲሆን እርምጃው የሁለቱን ሀገራት መፍትሄ ተስፋ ያናጋል ሲሉ አስጠንቅቀዋል። ሀገራቱ በጋራ መግለጫቸው እስራኤል ውሳኔዋን እንድታነሳና የሰፈራ ፕሮጀክቱን እንድታቆም አጥብቀው ጠይቀዋል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ኤድ ሚሊባንድ የጨረታውን መውጣት ተቀባይነት የሌለውና አውዳሚ ድርጊት ሲሉ ተቃውመውታል። ግብጽ ባወጣችው መግለጫ ፕሮጀክቱ የፍልስጤም ግዛቶችን ሉዓላዊነቷንና ዘላቂዋን የፍልስጤም ሀገር የመመስረት ተስፋን አደጋ ላይ የሚጥል መሆኑን ገልጻለች። ይህም የዓለም አቀፍ ሕግንና አግባብነት ያላቸውን የዓለም አቀፍ ውሳኔዎችን በግልጽ የሚጥስ እንደሆነ አሳውቃለች። ግብጽ ህገወጥ የሰፈራ ማስፋፊያን በመጠቀም የተቀመጠውን ሁኔታ ለማጽናት እንዲሁም የተያዙትን የፍልስጤም ግዛቶች ህጋዊና ስነ ህዝባዊ ሁኔታ ለመለወጥ የሚደረጉ ሙከራዎችን አጥብቃ እንደምትቃወም በድጋሚ ገልጻለች። የእስላማዊ ትብብር ሀገሮች ድርጅት ዋና ጸሐፊ ሁሴይን ኢብራሂም በበኩላቸው በወረራ በተያዘው የፍልስጤም ግዛት የሚገኙ የእስራኤል የቅኝ ግዛት ሰፈራዎች በዓለም አቀፍ ህግና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔን ጨምሮ ባለው የዓለም አቀፍ የፍትህ ፍርድ ቤት መሰረት ህገወጥና ህጋዊነት የሌላቸው መሆኑን ገልጸዋል። አክለውም ድርጊቱ ቁድስን ከፍልስጤማውያን የመነጠል ተግባር ነው ሲሉ ኮንነዋል። ምንም እንኳን እጅግ ከፍተኛ ዓለም አቀፍ ተቃውሞ ቢኖርም በተከታታይ የመጡ የእስራኤል መንግስታት ሰፈራዎቹ እንዲስፋፉ ፈቅደዋል። እስራኤል እንደ አውሮፓ አቆጣጠር በ1967 በተደረገው የመካከለኛው ምስራቅ ጦርነት ወቅት ዌስት ባንክና ምስራቅ ቁድስን በወረራ ከያዘች ወዲህ 700,000 አይሁዶች የሚኖሩባቸው 160 ገደማ ሰፈራዎችን ገንብታለች።
አውስትራሊያ ለሀገር ውስጥ የዜና ማሰራጫዎች ክፍያ የማይፈጽሙ ግዙፍ የቴክኖሎጂ ኩባንያዎች ግብር እንዲከፍሉ የሚያስገድድ ሕግ አጸደቀች። አውስትራሊያ ግዙፍ የቴክኖሎጂ ኩባንያዎች በማህበራዊ ሚዲያ ፕላትፎርሞቻቸው ዜና ለማሰራጨት ከሀገር ውስጥ የሚዲያ ተቋማት ጋር የንግድ ስምምነቶችን መፈጸም ካልቻሉ በሚሊዮን ዶላር የሚቆጠር ግብር እንዲከፍሉ የሚያስገድድ ሕግ አጽድቃለች። የአውስትራሊያ ፓርላማ የሀገር ውስጥ ዜናዎችን በነፃ ለሚጠቀሙና ለሚዲያ ተቋማት ክፍያ በማይፈጽሙ ግዙፍ የቴክኖሎጂ ኩባንያዎች ላይ ከፍተኛ ግብር የሚጥለውን አዲስ ሕግ ያጸደቀው የቁማር ማስታወቂያዎችን የሚገድበውን የሕግ ረቂቅ ካጸደቀ ከአንድ ቀን በኋላ ነው። የድርድር ማበረታቻ የሚል ስያሜ የተሰጠው አዲሱ ሕግ የቴክኖሎጂ ኩባንያዎች ከሀገር ውስጥ የዜና ማሰራጫ ድርጅቶች ጋር የገንዘብ ስምምነት ካላደረጉ በአውስትራሊያ ውስጥ ከሚያገኙት የማስታወቂያ ገቢ ላይ 2.5 በመቶ ግብር እንዲከፍሉ ያስገድዳል። የአውስትራሊያ መንግስት ለሀገር ውስጥ የዜና ማሰራጫዎች ግብር እንዲከፍሉ የሚያስገድድ ሕግ ካወጣባቸው ግዙፍ የቴክኖሎጂ ኩባንያዎች መካከል ፌስቡክ እና ኢንስታግራምን የሚያስተዳድረው ሜታ ይገኝበታል። ከዚህ በተጨማሪም የቲክቶክ እና ሊንክዲን የማህበራዊ ሚዲያ ፕላትፎርሞች ባለቤት የሆነው አልፋቤት ግብር እንዲከፍል ተወስኖበታል። እንደ ሮይተርስ ዘገባ የአውስትራሊያ ፓርላማ ያጸደቀው አዲሱ የግብር ሕግ በአገሪቱ ዓመታዊ የማስታወቂያ ገቢያቸው 178 ሚሊዮን የአሜሪካን ዶላር በላይ ገቢ በሚያገኙና ከፍተኛ የማህበራዊ ሚዲያ ተጠቃሚ ደንበኞች ባላቸው ግዙፍ የቴክኖሎጂ ኩባንያዎች ላይ ነው። የሚሰበሰበው በሚሊዮን ዶላር የሚቆጠር ግብር በአውስትራሊያ ውስጥ በቀጥታ ለሀገር ውስጥ የዜና ተቋማትና የጋዜጠኝነትን ሙያን ለመደገፍ እንደሚውል በረቂቅ ሕጉ ላይ ተቀምጧል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። ዋና አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳውን እንደሚከተለው ያቀርበዋል። በርካታ መኖሪያ ቤቶች ባሉበት ሰፈር ውስጥ የሚገኘው ይህ መስጂድ ላልፎ ሂያጅ ልክ እንደ ተራይ መኖሪያ አፓርታማ ሊመስለው ይችላል። እንደ ብዙ መስጂዶች ጉልህ ሚናራ የለውም። ሆኖም በውስጡ በርካታ ሰጋጆችን ማስተናገድ የሚችል የሰላት ክፍልና መስጂዱን የሚያስተዳድረው የኦልኔ ሱድ ባህል ማህበር አስተዳደር ቢሮዎችን ይዟል። ከመስጂዱ አቅራቢያ የሚኖሩት የ78 ዓመቱ አዛውንት ሳላህ እንደሚናገሩት መጀመሪያ ላይ መደበኛ ያልሆነ የሰላት ክፍል ብቻ ነበር። ለአውሮፓውያን አቆጣጠር ከ2010 በኋላ በማህበራዊ ቤቶች አስተዳዳሪውም ሆነ በከተማው ማዘጋጃ ቤት በኩል ምንም አይነት ተቃውሞ ሳይገጥመው በነዋሪዎች ወደ መስጂድነት የተለወጠ ነው። ሳላህ በአብዛኛው ወደዚህ መስጂድ የሚሄዱት ለመግሪብ ሰላት ነው። ይህን ሲያስረዱም ሁልጊዜም ለመግሪብ ሰላት ወደዚያው ይሄድ ነበር። ጓደኞቼንም አገኛለሁ። ለጥቂት ጊዜ ውሏችንን ከተወያየን በኋላ ሁሉም ወደ የቤቱ ይበተናል ይላሉ። እኒህ አዛውንት በቅርብ ዓመታት የጤና መታወክ ስለገጠማቸው አዘውትረው ወደዚህ መስጂድ የሚሄዱት አንድም በቅርበቱ ምክንያት ነው። ይህ መስጂድ የሚገኘው በፓሪስ ሰሜናዊ ምስራቅ ዳርቻ ኦልኔ ስዋቡዋ ውስጥ ነው። በመደበኛ ስያሜው አተቅዋ በመባል ይጠራል። የአካባቢው ነዋሪዎች ደግሞ በርካታ የስደተኛ ማህበረሰብ በሚኖርበት በከተማዋ ደቡባዊ ክፍል በሚገኘው የሻንተሉፕ ሰፈር መጠሪያ ተውሰው የሻንተሉፕ መስጂድ ይሉታል። ይህ መስጂድ ባለፈው ሐምሌ ወር በአካባቢው አስተዳደር እንዲዘጋ ተፈርዶበታል። የአካባቢው አስተዳዳሪ መስጂዱን የዘጋው የሚሰጡ ትምህርቶች ሽብርተኝነትን ያበረታታሉ በሚል ነው። ምዕመናን ይህ ውሳኔ እንዲታጠፍ በሞንትሪ አስተዳደራዊ ፍርድ ቤት አቤቱታ ቢያቀርቡም ፍርድ ቤቱ የተላለፈውን እገዳ በድጋሚ ለማገድ የቀረበውን አቤቱታ ውድቅ አድርጎታል። ፍርድ ቤቱ አቤቱታውን ውድቅ በማድረጉ ምክንያት መስጂዱ ለቀጣይ 6 ወራት ማለትም እስከ ጥር ወር ተዘግቶ ይቆያል።
ይህ ውሳኔ ባለፉት ዓመታት ከሙስሊሞች ጋር በተገናኘ የጠለሸ ስም ባላት ፈረንሳይ የተላለፈ ነው። በእርግጥ ፈረንሳይ ከዚህ ቀደምም ቢሆን ለሙስሊሞች የተመቸች ለመሆን ዝግጁነት ያላት አልነበረችም። ያለፉትን 2 ዓመታት ብቻ መርጠን የሀገሪቱን ጋዜጦች ለሙስሊሞች ምን ጻፉ ብለን ብንመለከትም የምናገኘው በኦሎምፒክ ሀገሪቱን የሚወክሉ ሴት ስፖርተኞች ሂጃብ እንዳይለብሱ የሚከለክል ረቂቅ ሕግ መውጣቱን፣ በመስጂድ ደጃፍ የአሳማ ራስ መጣሉን አሊያም የመስጂድ ኻዲም በዚያው በመስጂድ ውስጥ መገደሉን ነው። በፈረንሳይ ሙስሊሞች ላይ የሚደርሰውን መድሎ በሚከታተል ተቋም በቅርብ ጊዜ በወጡ የሕዝብ አስተያየቶች መሰረትም በሀገሪቱ ሙስሊሞችን ኢላማ ያደረጉ አድሎና የዘረኝነት ስሜቶች መስፋፋታቸውን ይገልጻሉ። በጥናቱ ውጤት መሰረት 82 በመቶ የሚሆኑት ምላሽ ሰጪዎች በፈረንሳይ ውስጥ ሙስሊሞች ላይ ጥላቻ መንሰራፋቱን ገልጸዋል። ከነዚህ መካከል 81 በመቶ የሚሆኑት ጥላቻው የጨመረው ባለፈው 10 ዓመት ውስጥ ነው የሚል እምነት አላቸው። ጥናቱ እንደሚያሳየው ባለፉት 5 ዓመታት ውስጥ 2/3 ማለትም 66 በመቶ የሚሆኑ ሙስሊሞች የዘረኝነት ድርጊት እንደተፈጸመባቸው ገልጸዋል። ይህ ቁጥር በአጠቃላይ በፈረንሳይ ሕዝብ ላይ ከተመዘገበው 20 በመቶና በሌሎች ሃይማኖቶች ውስጥ በሚገኙ ሰዎች ከተመዘገበው 18 በመቶ እጅግ የላቀ ነው። በፈረንሳይ ከሰሞኑ በሻንተሉፕ መስጂድ ላይ የተፈጸመውም የዚህ ጥላቻ ተከታታይ ክፍል የሚመስል ነው። መስጂዱን ወክለው የሚከራከሩት የሰብአዊ መብት ጠበቃው ረፊቅ ቼካት እንደተናገሩት ባለስልጣናት ለውሳኔያቸው መነሻ ያደረጉት ኢማሞች ከቁርአን 7 አንቀጾችን እንዲሁም በኢማም አነወዊ ከተሰናዳው ሪያዱ ሳሊሂን ኪታብ ውስጥ ትምህርት መጥቀሳቸውን ነው። ኢማሞች ዳዕዋ በሚያቀርቡበት ጊዜ በሌሎች ቤተ እምነቶች ስብከት ውስጥም በተመሳሳይ የሚጠቀሰው ጀሃነምና ለእምነት የለሽ ሰዎች ስለተዘጋጀው ቅጣት ተናግረዋል ተብሏል። የአካባቢው አስተዳዳሪ ከዚህ በተጨማሪ ከመስጂዱ ውጪ በኢማሞቹ የማህበራዊ ሚዲያ ገጾች ላይ የተሰራጩ ንግግሮች፣ ሐሳቦችና እይታዎች ጥላቻን እንዲሁም መድሎን የሚያበራቱ የሽብር ተግባራትን የሚያሞጋግሱና ሌሎችም እንዲፈጽሙ የሚያበረታቱ ተንኳሽ ናቸው ብለዋል። በውሳኔው የተበሳጨው የ20 ዓመቱ የሻንተሉፕ ነዋሪ ረያን መንግስት መስጂዱን በመዝጋት የአካባቢው ምዕመናን በሙሉ እየቀጣ ነው ሲል ቁጣውን ገልጿል። አክሎም የሴንደኒ አስተዳዳሪ ከፈለገ ጠብጫሪ ንግግሮችን አድርገዋል ብሎ የሚከሳቸውን ኢማሞችን ብቻ ለምን በሕግ አልጠየቀም ሲል ሌላ ጥያቄ ይሰነዝራል። እንደ ረያን ሁሉ የመስጂዱን መዘጋት ውሳኔ የሚቃወሙ ወገኖች ባለስልጣናቱ የሃይማኖት ነጻነትን እንዲሁም መንግስት ለሃይማኖት ያለው ገለልተኝነት በፈረንሳይ ሕግ የተረጋገጠበትን የሴኩላሪዝም መርህ እየሸረሸሩት ነው የሚል እምነት አላቸው። የሴንሴን ደኒ ግዛት አስተዳዳሪ ጁልየስ ቻርልስ ውሳኔውን ባሳለፉበት ወቅት ባለስልጣናቱ መስጂዱን ሲዘጉ በሃይማኖቱ የአምልኮ ነጻነት ላይ በግልጽ የታየ ከፍተኛ የሚባል ሕገወጥ ጥሰት አልፈጸሙም በሚል ተከራክረዋል። ብይኑን የተቃወሙት የመስጂዱ ጠበቃ ረፊቅ በበኩላቸው የውሳኔው ክፍሎች ከሃይማኖት ነጻነት ጋር ሙሉ ለሙሉ የሚጋጩ መሆናቸውን አስረድተዋል። አክለውም ዳኛው የግዛቱን አስተዳዳሪ ሐሳብ መቃወም እንዳልፈለገ እረዳለሁ ያሉ ሲሆን ውሳኔው ከሕጋዊነት ይልቅ ፖለቲካዊነቱ እንደሚያመዝን ተናግረዋል። በሥራ ዘመናቸው የ3 የፈረንሳይ መስጂዶችን መዘጋት ውሳኔ በማስቀረት የሚታወቁት ጠበቃው ሰፌን ጌዝም የፍርድ ቤቱን ትርጓሜ ይሞግታሉ። ስለ ጉዳዩ ሲናገሩ የፍርድ ቤቱ ውሳኔ በሕግ እይታ በጣም አሳሳቢ ነው፣ ምክንያቱም ውሳኔው ከቅዱስ ቁርአንና ከሐዲስ ጥቅሶች ጋር በተያያዙ ንግግሮች ላይ የተመሰረተ በመሆኑ ነው ብለዋል። ጌዝ እንደገለጹት አስተዳዳሪው የመዘጋቱን ውሳኔ ትክክለኛነት ለማስረገጥ ሲል በስብከቶች ወቅት የተነገሩ ሃይማኖታዊ ጽሑፎችን በቀጥታና በጥቅሉ ከአውድ ውጪ ተርጉሟቸዋል ብለዋል። በፈረንሳይ የአሁኑ ፕሬዝዳንት ኢማኑኤል ማክሮን የሥልጣን ዘመን መጀመሪያ ላይ ማለትም በ2017 በርካታ የሰላት ስፍራዎች እንቅስቃሴያቸውን እንዲያቆሙ ተደርገዋል። በቀጣዮቹ ዓመታት ደግሞ ምን እንደሆነ በውል የማይለየውን እስላማዊ ጽንፈኝነት የሚሉትን ጉዳይ ለመዋጋት ያለመ ነው ያሉትን የሕግ ማዕቀፍ ያዘጋጁ ሲሆን በተለይም የነጻነት መብቶችን በመገደብና የሀገሪቱን ሙስሊም ማህበረሰብ በማግለል የሚወቀሰው ነሐሴ 2021 የወጣው ጸረ መገንጠል ሕግም ተግባራዊ ተደርጓል። ሕጉ የከተማ አስተዳደር ሹሞችን ስልጣን በሰላት መስገጃ ስፍራዎች ላይ በማጠናከር በሃይማኖት ማህበራት ላይ አዳዲስ ግዴታዎችን በመጣል ለመዝጋትም ምክንያቶችን በማስፋትና ቁጥጥራቸውን የበለጠ ስልታዊ በማድረግ ለመስጂዶች እግድ ውሳኔዎች ሰፊ የሕግ መሰረት መስጠቱም ይነገራል። የሃይማኖት ተመራማሪውና የሲኤንአርኤስ ተመራማሪው
ፍራንክ ፍሮጎሲ በ2025 ባሳተሙትና ገቨርኒንግ ኢስላም ኢን ፍራንስ በተሰኘ መጽሐፋቸው የመስጂዶቹ መዘጋት በፈረንሳይ የሴኩላሪዝም ስርዓት ውስጥ የታየ የፈላጭ ቆራጭነት አቅጣጫ መገለጫ እንደሆነ ይሞግታሉ። ባለስልጣናት የኢማሞችና የሰጋጆችን ማንነት የመመርመርና የማጽደቅ አካሄድን ለመጫን ሲሉ በመስጂዶች የውስጥ አስተዳደር ላይ የሚያደርጉት ከፍተኛ ጣልቃ ገብነት እየጨመረ መምጣቱን አጥብቀው የሚቃወሙት ተመራማሪው የመንግስት የአሁን ፖሊሲዎች ከቅኝ ግዛት ዘመን ጀምሮ የቆየውን የእስልምና እምነት አምልኮን የመቆጣጠርና በአስተዳደራዊ መንገድ የመከታተል ታሪካዊ ሂደት አካልና ቀጣይነት ያለው ክፍል መሆኑንም ያብራራሉ። በፈረንሳይ ጋዜጠኝነት ምርመራዎች እንደሚያሳዩት ከፖሊሲዎች ባሻገር እንደ ከተማ ልማት ህጎች፣ የጤናና የደህንነት መስፈርቶች ወይም ሌሎች ተዛማጅ ድንጋጌዎችን የመሳሰሉ ቴክኒካዊ ወይም ህጋዊ ምክንያቶችን በመጥቀስ እንቅስቃሴያቸውን እንዲያቆሙ የተገደዱ መስጂዶች ቁጥር እጅግ ተበራክቷል። በ2021 እና 22 መካከል በተካሄደው ሰፊ አስተዳደራዊ ዘመቻ 20 መስጂዶች ተዘግተዋል። የሀገሪቱ ባለስልጣናት ግን በዚህ ብቻ የሚመለሱ አይመስልም። በጥር ወር በርካታ የቀኝ ክንፍ ማለትም ለሪፐብሊካን የፓርላማ አባላት ያቀረቡት ሌላው የህግ ረቂቅም አለ። ይህ ህግ እንደሚለው ከዚህ በኋላ የአንድን ጸሎት ስፍራ ግንባታም ሆነ ማስፋፊያ ለመስራት አስተዳዳሪው ማጽደቁ በግዴታነት ተቀምጧል። ይህና ሌሎችም ረቂቆች ፈረንሳይን ለሙስሊሞች መኖሪያነት የማትመች ለማድረግ ያለሙ ይመስላል። ይሁን እንጂ ምዕመናኑም የሚረቱ አለመሆናቸውን በተደጋጋሚ አስመስክረዋል። ለዚህ ጥንቅር ሚድል ኢስታይን በዋና ምንጭነት የተጠቀምን ሲሆን አርኤፍአይ እና አዣንስ ፍራንስ ፕሬስንም በዋቢነት ተጠቅመናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።